የኔታ ይባቤ እረፍታቸው እንዴት ነበረ? ተቃጠሉ ሲሉ የነበረ ቅዳሜ ዕለት ጉሮሮዬን ያዘኛሉ። በቃ ወደ ላይ ነገር ነውና በቃ በጣም ሳቅጣሉት ናቸው ዋግፉብኛሉ። አቡነ አብርሃም ጋር አስገባኝ ተሰናብቼ ሰላም ብዬ መስቀል ተሳልሜ ልሄዳሉ። የኔታ የመጡ አልገባን ብሎ ነው እንጂ ለመሰናበት ነው። ዓርብ ዕለት ነው በጣም ታመሙ ያልና ገዳሙን የሚመራ ጉባኤ ቤቱ ላይ የሚያስተምር ሰው ፈልጉ 3 ጊዜ ነው የተመረጠው። በእኛም ቢሆን የቀብር ቦታቸውን አሳይተዋል። ልብሳቸው ምናቸውን ከዋሻ አስገብተዋል። ከ7 ሰዓት ተኩል እስከ 9 ሰዓት እኔ ጋር ነበርና ልክ ሲወጡ ያልተጠበቀ ደስታ ነው ይዘው የወጡት። በቃ ጨረስኩ ተገላገልኩ አሁን ማረፍ ፈልጋለሁ። ብፁዕነታቸው አቡነ አብርሃምና አግኝቷቸው ሲወጡ አግኝቷቸው ሲወጡ ማለት ነው። የሚታይ ብርሃን ኖሮ አይታይሽም ብርሃኑ ወደ እግሬ ግድም ሁኚ ብርሃን አሳልፊያቸው እነሱን አሳልፊያቸው። ሁለተኛውን ስራት አልጠብቅም። አንደኛው ግን ይደርሰኛል አላልፈውም። ሁለቱም ለሰኞ ሰኞ ዕለት ሁለት ሙሽራ አለ። አንዱን አላውቀውም አንዱን ግን አውቀዋለሁ። አባይ ላይ ድልድይ እየሰራ ቄስ ይፈልጉ እስኪ ቤተ ክህነት ውስጥ ሀገረ ስብከት ሰርቶ ያውቃል? ጠቅላይ ቤተ ክህነት ሰርቶ ያውቃል? የኛ ዋና ነገር ይሄን ታራይ እንዲፈጸም ነው። በየኔታ ይባቤ ባለ እረፍት ምክንያት በማድረግ የግል አካውንት በመክፈት ገዳሙን ልንረዳ ነው በማለት የሚያጭበረብሩ ገዳሙ የማይወቃቸው ቤተክርስቲያኗ የማታውቃቸው ሰዎች ፌስቡክ ላይ ቲክታክ ላይ ሌላ ቦታ ላይ ይቀመጣል። በሶስቱ ስም የተከፈተ አካውንት ነው። በመላው ዓለም ውስጥ ያላችሁ እንድታስተላልፉ ለምንፈልግ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? የዋካ ብርሃን ሚዲያ ነው። ዛሬ በአንድ ርዕሰ ጉዳይ ምክንያት መጥተናል። ሁላችንም ጆሮአችን ጭው የሚያደርግ ሁሉንም ኦርቶዶክሳውያንን ያሳዘነ የሀገር ክብር የሀገር አድባር ታላቁ አርካ ታላቁ ሊቅ ታላቁ ባህታዊ አራት አይና የኔታ ይባቤ በላይን ካጣናቸው 6 ቀን ሞላ። በሳቸው እረፍት ምክንያት ብዙ ኦርቶዶክሳውያን በአካል የተገኙት ከባህር ዳር ተነስቶ በብዙ ባስ ህዝቡ አባታችን ሄዶ ተጉዞ ቀብሯል። በአካል መገኘት ያልቻለው በያለበት ያለው በአገር ውስጥም ከሀገር ውጭ ያለው ኦርቶዶክሳውያን በልዩ ልዩ ምክንያት በሶሻል ሚዲያ በተለቀቀው መርሃ ግብር እየተመለከተ ሀዘኑን ሲገልጥ ቆይቷል። በእረፍታቸው ምክንያት እንደው ምን ይሆን መታመማቸውን አልሰማንም እንዴት አረፉ እየተባለ ብዙ መላምት እየተሰጠ የሚያውቁት እያወቁ ያላወቁት ደግሞ በተለይ አንዳንዶች ለፖለቲካ ፍጀታ እያዋሉ በብዙ ምክንያት ሲገለጥ ቆይቷል። ዛሬ እንደ እግዚአብሔር በጎ ፈቃድ በገዳሙ ለብዙ ዘመን አብረዋቸው የኖሩ አሁንም በገዳሙ በኃላፊነት የተሰጡ እዛው የኖሩትን እማታችን እማሆይ ማርታንና የሰሜን ጎጃም የስብከተ ወንጌል መምሪያ ክፍል ኃላፊ የሆኑት በባለ እረፍታቸው ቀን መርሃ ግብሩን እየመሩ ከ30 ቀን በፊት ደግሞ አንድ ልዩ መርሃ ግብር አዘጋጅተው አባታችን ባሉበት ትልቅ ቃል ኪዳን ሰርተው የመጡት ክቡር መላከ ምሕረት ግሩም አለነ ከመካከላችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን አሳስባለሁኝ። አባታችን መምህር መላከ ምሕረት እማሆይ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የመጀመሪያውን ወደ እማሆይ ወደ ሰው ልምጣ። እማሆይ ማርታና ናዳ መቼ ነው የተገናኛችሁ? መቼ ነው ወደ ናዳ ማርያም ሄዱ? የካቲት 27 1983። ስንት ዓመት መሆኑ ነው? 34 ዓመት። ለ34 ዓመት ያክል በናዳ ማርያም ቆይተዋል። አዎ ቆይቻለሁ። የኔታ ይባቤ እረፍታቸው እንዴት ነበረ? ቀድመውስ ተናግረው ነበር? እንዴት ነው ያረፉት? ብዙ ኦርቶዶክሳውያን በእረፍታቸው ምክንያት እንዳልከውት እናንተም ሀዘን ላይ ናችሁ ያላችሁት። እኛም በተለይ በዚህ አጋጣሚ ባህር ዳር ማዕከል ማህበረ ቅዱሳን እጅጉን ምስጋና ይድረሳቸው። 3 ሆነው በአንድ ከ8 ሰዓት በኋላ ባለው መርሃ ግብር ተሯሩጠው ነው ጉዞውን ያዘጋጁት። ብዙ ኦርቶዶክሳውያን ሄደው ቀብረው እንዲመጡ በረከት አግኝተው እንዲመጡ ምክንያቱ ነዋልና አጋጣሚ ዋካ ብርሃን ሚዲያ ደግሞ ብቸኛ ነበረ ፕሮግራሙን ሰርተን መጠን የነበረው ሁኔታ እያዩ ነበር በከፊልም ቢሆን እና በእረፍታቸው ምክንያት ማንም ሰው ወጥቶ ምንም ስላላለ እንዴት ወሰነ ነገር ቢሉን ደስ ይለኛል። እንዴት ነው ያረፉ የኔታ? ቀድሞውስ ተናግረው ነበር? ዝርዝር አድርገው ይንገሩን እስኪ። ያው የኔታ እረፍታቸውን ቀደም ብለው ተናግረዋል። ለአቡነ አብርሃም መጥተው ነግሯቸዋል። ለጉባኤ ቤቱም ሰው ይስጡት እኔም ትንሽ ማረፍ ፈልጋለሁና ለማህበሩም አንደበቱ ለስለስ ያለ ለዶና የሆነ ሰው ይስጡት እኔ አሁን ትንሽ ማረፍ ፈልጋለሁ ብሎ ለአቡነ አብርሃም አስተላልፈዋል።
የተመልካቾቻችንም እንደሰማችሁ አባታችን አስቀድመው ወደ ባህር ዳር መጥተው ብፁዕ አቡነ አብርሃምን ተሰናብተው እንደሄዱ ሞታቸውንም እረፍታቸውንም ቀድመው አውቀውት እንደነበረ እማሆይ እየነገሩን ነበርና ወደ ባህር ዳር እንደመጡ ደግሞ አግኝተዋቸው የነበረ የቃል እግዚአብሔር ልጆቻቸውም የመንፈስ ልጆቻቸው መካከል መምህር ነብዩ አሉና እስኪ እሳቸው ትንሽ ይበሉን። የኔታ መጣው ወደ ባህር ዳር መጣው ምንድን ነበር ያሉት? የነበረው ሁኔታ እስኪ ንገሩን። ሞታቸውን ቀድመው ያውቁ ነበር? መልካም እግዚአብሔር ይስጥልኝ። በአጋጣሚ ከመምጣታቸው በፊት ምሽት ላይ ደወሉልኝ። ነገ 3 ሰዓት አካባቢ እንድትደውልልኝ አሉኝ። በነገው 3 ሰዓት ስደውላቸው ማንንም ሳትይዝ ቅዱስ ጊዮርጊስ ስለጠብቀሃለው እንድትመጣ አሉኝ። ቅዱስ ጊዮርጊስ ላይ ስሄድ ተገናኘን። ከ2 ሳምንት በፊት ቀደም ብሎ ጥቅምት ውስጥ ማለት ህዳር ውስጥ ነው። ህዳር ውስጥ ስለዚህ መጡ፣ ተገናኘን። ምንድነው እንደተገናኘን ቡራኬ ተቀብዬ ቁጭ ስል ምታወራው ካለ አወራ አሉኝ። እኔ ደግሞ እሳቸው ደውለው ስለጠሩኝ የጠሩኝ ኮርስ ሆኖት ምንድነው የፈለጉት ስለ አንደኛው ባህር ዳር ደቅልቄ ሲሄድ ቃቤ መላክህ እንዳይቀየመኝ ሰላም ልበል ብዬ ነው። ሁለተኛው ደግሞ ሄድና አቡነ አብርሃም ጋር አስገባኝ፣ ተሰናብቼ ሰላም ብዬ መስቀል ተሳልሜ ልሄድ አሉ። በዚህ ጊዜ ደነገጥኩኝ። ያልጠበቅኩት ጉዳይና አንድ ጥያቄ ነው ጠይቋቸው። ብፁዕ አባታችን ጋር ማስገባት የሚችል እርሶ ነው ወይስ እኔ ነኝ? ስለዚህ ንግባ ካሉ እርሶ ነው ይዞኝ የሚገቡ እንጂ እኔ እንዴት አስገባውታለሁ ስል በሌሊት ዝም ብለህ ስራ ቦታ ካሉ ተሳልሜ ተሰናብቼ ልሄድ፣ ቤታቸው ከሆኑ ግን አልገባም አሉ። አጋጣሚ ሲሄድ ቢሮአቸው ላይ እንግዳ እያስተናገዱ እንደሆነ ብፁዕ አባታችንን ሰማን። ከዚያ ቢሮ እንደሆኑ ነገርኳቸው። ሄደን አቡነ ቀሲሱን አስፈቅደን ገብተው የተወሰነ ሰዓት ወስደው ወጡ። ልክ ሲወጡ ያልተጠበቀ ደስታ ነው ይዘው የወጡት። በቃ ጨረስኩ፣ ተገላገልኩ፣ አሁን ማረፍ ፈልጋለሁ። ብፁዕነታቸው አቡነ አብርሃምን አግኝተዋቸው ሲወጡ ማለት ነው። እንደዚህ ያሉና መጨረሻ ላይ እኔን ደግሞ 1 2 3 ስራዎችን ዘረዘሩ። የተደሰቱ አቡነ አብርሃምን አግኝተው ተሰናብተው ሲወጡ ማለት ነው። አገኘው፣ ተሰናበትኩ፣ ስራዬን አራገፍኩ፣ ማረፍ ፈልጋለሁ የሚለውን ቃል ነገሩኝ። መጨረሻ ላይ እኔንም በተመሳሳይ እነዚህ ስራዎችን አደራ በርታ፣ ሰላሙን በሚል ንግግር ተሰናበቱኝ። በአጋጣሚ ደግሞ ሌላ ሰው ይፈልጉ ነበር። እዚያው ላይ የተለያዩ ሰዎችን እያገኙ እንደተሰናበቱ እየነገሩ ነበርና በእኔ ስልክ አንድ ሰው ደውለው ራሱ ማግኘት እንዳለባቸው እንትን ብለው መጨረሻ ላይ በስልክ በሉ ሰላሙን በርታ ብለው የስንብት አይነት ቃል የሚመስል ተናግረው ነው የተለያየ ነው ማለት ነውና ወደ መኪና ገብተው ራሱ ወደ መናሪያ ሲሄዱ መጨረሻ ላይ ና ብለው አይዟችሁ በርቱ ሰላሙን በሚል ባልተጠበቀ ከዚህ በፊት ይናገሩት ባልነበረው እርግጥ ከዚህ በፊትም መቃብሬም መድኃኔዓለም አፈር ላይ ነው የሚያርፍ የሚል ቀደም ማው እንደገለጹት ይናገሩ ነበር። መቃብር ቦታቸውንም ይናገሩ ነበርና አሁን ጨርሻለሁ፣ ጊዜ ያልቋል፣ በርቱ ብለው የምረቃ ብዙን ጊዜ የምናቃቸው በቆጣ በተግሳጽ ነው ይሳቸውን የምናውቀውና ሰሞኑን ግን ባልተጠበቀ መንገድ ምክርና ምረቃ ያበዙበት ወቅት ነበር የነበረው። ባህር ዳር በመጡበት ሂደት እንግዲህ ቃል በቃል የተናገሩት ብፁዕ አባታችንን ልሰናበት እናንተም ሰላም ሁኑ ብለውን አስደንግጠውን የሄዱበት ሂደት ነበረ። ያው 2 ሳምንት ባለሙላ ውስጥ ደግሞ ይሄንን ሁኔታ ሰማን ማለት ነው። እግዚአብሔር ያክብርልኝ። ክብር መልአከ ምሕረት ግሮም አለነ ወደሶ ልምጣ። አባታችን በናዳ ማርያም ታላቅ ፕሮጀክት ተቀርጾ እንደ ሰሜን ጎጃም ትልቅ ስራ በመስራት የመጨረሻ በሚባል እውነት ለመናገር በአካለ ስጋ ስንብት እኔ አሁን ሁሉም ሰው ያኔ አቡነ ዘካርያስ ሲናገሩ ብዙዎች ምዕመናንም አይቶታል። ቪዲዮውን አየር ላይ ስለዋለ ጠርተው ተሰናብቷቸው እንደነበረ ሁለተኛ ቀን ይመጣሉ ብሏቸው እንደነበረ ሲነግሩን ነበርና እና እዛ ያኔ የነበረው መርሃ ግብር እንዴት ነበር? አመሰግናለሁ። በቅድሚያ ከበዓሉ ከክብረ በዓል ነው የምንለው እንደዚህ አይነት አባቶችን ረፍት ክብረ በዓል ስለምንለው ከክብረ በዓሉ ጀምሮ እስካሁን ድረስ ወከብርሃን ሚዲያ እያደረገ ያለውን የባለቤትነት ስራ ቤተክርስቲያኒቱን ሊገልጽ በሚችል መንገድ እየሰራ በመሆኑ ሳላመሰግን ሳላደንቅ አላልፍም። እርሱም እንደ ሚዲያ ባለቤት ሌሎቹንም ባለሙያዎች በቅዱስ ቤተክርስቲያን ስም በሀገረ ስብከቱም ስም ማክበርም ማድነቅም ማመስገንም ይገባኛል ብዬ አስባለሁ። እናመሰግናለን።
እንግዲህ የሆነው ምንድነው የኔታ የመጡ አልገባን ብሎ ነው እንጂ ለመሰናበት ነው። ምሽት ሄደን መርሃ ግብሩን ለማከናወን ተልከን ስንሄድ መቼ ነበር ቀኑን እስኪ ያላዩት? በተለይ በሶሻል ሚዲያ 24 ጥቅምት 29 ነው 29 እና 30 29 እና 30 ማለት ነው። ጥቅምት 29 እና 30 ከስንት ቀን ከማረፋቸው ከስንት ቀን በኋላ ማለት ነው? 15 ቀን ከማረፋቸው ከ20 ቀን በፊት ማለት ነው። ዞሮ ዞሮ የተፈጸመ ቀን መሆኑ እኮ ነው። የተፈጸመ ዕለት ነው። የጽጌ መጨረሻ ማለት ነው። ቅዳሜ ለእሑድ ነው። ስለዚህ ምንድነው በዋዜማው ሰብሰብ ብለን መርሃ ግብር ቅደም ተከተል አውጥተን ስለነበር በመርሃ ግብራችን ውስጥ ተናግረው የማያውቁት ነገር ይናገራሉ። ምሽት ስብሰባ ነበረን። የሀገረ ስብከቱ ቲም ሄዳችሁ እንደ በቲም ሄደን ሌሎቹም ነበሩ። ሰብሰብ ብለው ቁጭ ብለው ያወሩ ነበር። ካወሯቸው ውስጥ ተናግራቸው የማያውቁ የሚሏቸው የቅርብ ሰዎች አንዱ ገዳሙን የሚመራ ጉባኤ ቤቱ ላይ የሚያስተምር ሰው ፈልጉ። 3 ጊዜ ነው የተናገሩት። ፌስቡክ ላይ ለጥፈዋታል አይደለች? እኔ እንደወረደ ነው የጻፍኩት፣ ማስታወሻ ላይ ጽፌው ስለነበረ ማለት ነው። ይሄ ዛሬ ላይ ሲሆን ነው በደንብ ይገባኝ። ሲያልፉ ነው እንጂ ምን ለማለት ፈልገው ነው እሳቸው አሉ አይደል? ማን ይተካል እሳቸው ሲስሩ እንጂ የምን መተካት ነው ማለት በወቅቱ እንደዚያ ነው የሚገባኝ። ዛሬ ግን በቀጥታ ይሄን ነገር ተሰማ እየነገሩን ነበር። ይሄን ስብሰባውን ከዚያ ተናግረው ሲናገሩ አስቆሟቸው ማለት አለቃቀሱን ብሎ የሚያወሩት በሙሉ ደህና ሰንብቱ ሲሆን ወደ ባሻ ይሁን ስለሆነ ርዕስ ይቀይሩ አልኳቸው። ከአቅማችን በላይ ሆነ የሚናገሩት እኛን አስቀምጠው ስለ እሳቸው ሳይኖሩ ስለሚሰራው ስራ ያወሩናል። እኔ ከዚህ በኋላ እኔ ስለማልኖር ከዚህ በኋላ እኔ ብኖርም ባልኖርም ከዚህ በኋላ ከኔ የተሻለ ሰው ከኔ በኋላ የሚል ሲያበዙ አስቆሟቸው። አልችል ስላልን ነው እንጂ ማስቆም አልነበረ። ዋዜማው እሺ፣ አንዱ ይሄ ነው የማረሳው ነገር። ጉባኤውን የሚመራ በጉባኤው የሚያስተምር ገዳሙን የሚመራ ሰው ፈልጉ ማለት እኛ ይሄን መዋቅሩን ወክለን ነው። ለሀገረ ስብከቱ ትልቅ አደራ ነው የተላለፈው። ማረሳው ያልኩት አንዱ ይሄ ነው። ሁለተኛው ይሄን ጨርሰን ስንወጣ ደግሞ እኔን አያውቁኝም በመሰረቱ። እኔ እሳቸው አልተማርኩም። የጉባኤ ቤት ተማሪ አይደለሁም። የእሳቸው የዲማ ተማሪ ነኝ። የኔታ ዘሚካኤል ተማሪ ነኝ። የልጅ ልጃቸው እንደማለት ነው። ግን በዚህ በኃላፊነት ከመጣው በኋላ እኔ ያውቃቸዋለሁ ድሮ ጀምሮ። እሳቸው ያው ብዙ ስለሚያውቁ ድርሻዬን ጠየቁኝ፣ ነገርኳቸው። ቅድም የተናገርኩትን ሰምተሃል አደራ አሉ። እየወጣሁ እያለ እጄን ይዘው ቅድም የተናገርኩትን አስብበት አሉ። እኔ አሁንም ቢሆን አንድ ትልቅ ሰው በህይወት እያለ ጉዳይ አይደለም እሺ ብዬ እንዳንድ ልጅ ወጣሁ። ሶስተኛ መኪናው ጥሎ ሊሄድ ረፍዶ እንሄድ እያልኩ እኔ ፊት ሰይድ ስለነበር እሳቸው ከሚዲያ ሰዎች ጋር ቆይተው ሲገቡ ወደ ውስጥ በር ላይ ያገኙ። አንደኛ የደገሙት ያ። በሶስተኛ ደረጃ ግን ነፃ ውጡ፣ ከባርነት ነፃ ውጡ አሉ። ምን ማለት ነው አልኳቸው። በብዙ ባርነት ውስጥ ነው ያላችሁ፣ ቤተክርስቲያኒቱን ነፃ ውጧት፣ ሀገረ ስብከቱ ነፃ የሆነ ሀገረ ስብከት እንዲሆን ስሩ አሉኝ። ስለዚህ ለተቋሜ ለማገለግልበት ተቋም እዚህ በላይ መልእክት የለም። ደህና አሁን ማለትም ነው። ሌላ ጊዜ መጣው መንገር ይችላሉ። በመሰረቱ ሀገረ ስብከቱ ሲመሰረት ገና ተከራይቶ ቢሮ ሲጀመር መጣው ባርከውታል እሳቸው ቢሮ እና ቢሮ እንዲህ ነው የሚሰራ፣ እዚህ ይሆናል፣ እዚህ ይደርሳል ትንቢት ተናግረው ነው ያለፉት። ሊደርስ የሚችልበት ደረጃ ነው። ግን ይቅርታ የኔታ እንዴ በዓለ ሲመታቸው ነው የክብር በዓላቸው ነው። እንዴ በአካለ ስጋ ያለ እውነት ለመናገር ጥበብ እግዚአብሔርም ጭምር ነው። እኔ አሁን ወይኔ እንኳን ማያስብል አንድ ነገር ተሰርቷል። እሳቸው ያሉ ጉባኤ ቤት ያን የመሰለ ክብር ብሎም የቤተክርስቲያናችን ባሉበት ያ ጉባኤ ተመስርቶ ማየታቸው፣ በሁለተኛ እንዳሉት ስምሳቸው የማይረግ ስምሳቸው አይገልጣቸው ቢሆንም ግን ቤተክርስቲያናችሁ ድካማቸውን አውቃ ያን ያክል ዓመት ወንበር ተክለው ከልጅነታቸው ጀምሮ በኖሩበት አራት አይና ተብሎ ያ የማይረግ ስም ሲሰጥ የጉባኤ ቤቱ ስያሜ ሲሰጥ የነበራቸው ፊታቸው ላይ የነበረው ደስታ ምን ነበረ? ያኔ የተናገሩት ምን መሰለው? ሲናገሩ የተናገሩ ነበረ። ይሄ ስሙ ለሳቸው መሰጠቱ ሳይሆን የገረማቸው ለቤተ ክርስቲያን የተሰጠ ስም እንደሆነ ነው የሚገባቸው።
እሳቸው ለእንደዚህ ለካባ ለስም ክብር ያላቸው ሰው አይደሉም። የሚጨነቁ ሰው አይደሉም። ለህይወት ነው እንጂ ለስም የሚጨነቁ አይደሉም። ይባቤ ብንላቸው ዳይሬክት አቤት ነው የሚሉ ጉዳያቸው አይደለም። ግን ያ የሆነው ምንድነው? በአንድ በኩል ብፁዕ አቡነ አብርሃም በጣም የሚገርም ነገር ተገልጾላቸው ነበር። በአንድ በኩል ሊሰናበቷቸው ሲመጡ እሳቸው ደግሞ በሌላ መንገድ ማሰናበት ነበረባቸው ማለት ነው። ተግባብተው ነበር ይመስለኛል ሁለቱ ማለት ነው። ያኛው ሊሰናበቱ ሲመጡ ይሄኛው ደግሞ የስንብት ስንቅ የሚሆን አልቄስም አያልፍስም ሰጠው ነው ለተቋማዊ ስም የላኳቸው እና ያን ስም ስናስተዋውቅ እያነበብን ስንሰጣቸው ሌሎቹንም ሽልማቶችንም የማህበረ ቅዱሳንም ሌላውም ያዘጋጅላቸውን ስንሰጣቸው ያው ለቤተ ክርስቲያን ስለሆነ እኔም እኮ እዚህ ላሊበላን ሲሰራ አይታችሁ ከሆነ ሜዳሊያዎች ሁሉ መቋሚያዎች፣ መስቀሎች ከላሊበላ ህንጻ ጋር አብረው ፊክስድ ሆነው ተሰርተዋል። እንደዚያ ነበር የሚሰጡ ነገሮች ፊክስድ እየሆኑ ያው በራሳቸው ቋንቋ አብረው እየተሰሩ ቅርስ ናቸው፣ ጥሩ ናቸው፣ ይሄ ወረቀቱም ጥሩ ነው ይሉ ነበር። ደስተኛ ነበሩ። እንደዚህ ተደስቼም አላውቅም ነው ያሉት። ስለዚህ እንደዚያ ተደስተው ያላወቁት ስንት የሚያስደስት ስራ ሲሰራ የኖረ ሰው በዚያ ብቸኛ ደስታ ሆኖ አይደለም የመጨረሻቸው መሆኑን ያስደስታቸው ደስታቸው እንደገባቸው ማለት ነው። በመሰረቱ አሁን እሳቸው አንድ ሊቅ አንድ አለቃ እያልን አይደለም እናወራው። እንደሳቸው አይነት ሰው ከአንድ ሊቅነት ከአንድ አለቅነት ወደ ፕሮጀክትነት ወደ መዋቅርነት ወደ ተቋምነት ከፍ ያሉ አሁን እሳቸውን ወደ መቃብር ስናወርድ አንድ ተቋም ነው የፈረሰው። በመሰረቱ መዋቅር ነው የፈረሰው። ደስ የሚለው የቤተ ክርስቲያን አምላክ ተቋምን መልሶ መገንባት እንደሚችል እናምናለን። ተስፋ ስለማንቆርጥ ስለምናምን በአንድ አባት እንዲሆነው ብለን ሳይሆን አንድ ተቋም ብለን ነው በመዝገበ ታሪካችን የምንጽፈው። ስለዚህ እንደዚህ አይነቱ ንግግራቸው ከዚያ ደግሞ ሲሰጣቸው የነበረ ደስታ ከተሰጣቸው በኋላ ደግሞ ያሳዩትን አብሮ አደግ በተለይ ልጆቻቸው እነ መላከ ኃይል ጻድቁ እዚያው ከሀገረ ስብከቱም እዚያም ስላሉ እንደዚህ እኮ ተናግረው አያውቁም፣ እንደዚህ እኮ ተደስተው አያውቁም። ዛሬ የሚናገሩትም የሚያሳዩትም ነገር የተለየ ነው ይሉ ነበር። እንደውም መላከ ኃይል እንባ ሁሉ ይተናነቃቸው ነበር። ምክንያቱም ያሰጋል ንግግራቸው። ሊቀጠበብ ስጦታው የሚባሉ ትልቅ ሰው አሉ። የትምህርት ቤት ጓደኛቸው ይመስሉኛል ሲያወሩ እንደሰማዋቸው። አባይ ባቤ እንደዚህ አይነት ሰው አልነበሩ። ሆደ ባሻም አልነበሩ። ወይ ይገስጻሉ ወይ ቀልድ በሚመስል መንገድ መልእክት ያስተላልፋሉ፣ ወይም አንድ ነገር እንደዋዛ ሊያልፉ ይችላሉ፣ እንደዋዛ በሚመስል ነገር። አሁን እኮ የሚናገሩት ለሆሳስ የሌለ ነገር ነው የተፈጠረው። እና ምንድነው ብለን መምህር በጣም ማረሳው አቡነ ሐራ ቤተክርስቲያን አለ በቅርብ አምና መሰለኝ የተመረቀው። ከዚያ ሄደን ተሳልመን ስንመጣ በእለቱ ማለት ነው ስንመጣ ከአቡነ ሐራ እስከ ናዳ እስከ ቤተክርስቲያን ቤተክርስቲያን ድረስ የቀጠበብ ስጦታው እኔ መላከ ኃይል ጻድቁ ገዳሙን እየዞርን ስንጎበኝ 2 ሰዓት ያላቋረጠ ይሄ ሰው የተናገሩት ነገር ሲቀበሉ ቀላል አይደለም። የእንታ ስጦታው ናቸው እንደሚሉ የእንታ ስጦታውና እኛ ሆነን አንድ ላይ ወደ 7-8 ብዙ ሆነን እየዞር ማለት ነው ቁጭ እየቆምን ሁሉ እናወራለን። ምንድነው አሁን እሳቸው ባይኖሩ ማን ነው የሚያስተምረው? ማን ነው የሚመራው? መምራት በመሰረቱ ገዳሙ የኖረው በአመራር አይደለም፣ በተአምር ነው። በመደበኛ አስተዳደር የሚመራ ገዳም አይደለም። በማናጅመንት ህግ የሚመራ አይደለም። ምን ማለት ነው? የተለየ ሰው መሆን ይጠይቃል። እንደሳቸው አይነት ታምራዊ ሰው መሆን ይጠይቃል። እኔ ለምሳሌ ልጅ ያለ የኔታ ይባቤ ከተባለ ሰው ከተጣላ ማይደረስ ከተባለ የኔታ ይባቤ ዘንድ ሄዱ ከተባለ የመጨረሻው እርቁ ነው የሚፈጸም። ያገሩ ህዝብ ሁሉ በዛ ልክ ነበር። መንግስት ናቸው። መንግስት ስንል ፖለቲከኛ ያልሆኑ መንግስት ማለት ነው። መንግስት የሚለው ራሱን የቻለ ትርጉም አለው። ፍትህ የሚሰጥ አካል ናቸው። መዋቅር ናቸው ማለት እኮ ለዚህ ነው። ተቋም ናቸው። መጋቢ ብሉ አይምሮ እኮ በእለቱ ምስክርነት ሲሰጡ አልሰሙ? መጽሐፍ ቅዱስ በዚያ ጊዜ አልነበረ። የእንታ ይባቤ ብለዋል ነው። የእንታ ይባቤ ዋቢ ናቸው። ሃይማኖትም ስርዓትም ቀኖናም ይፋለስ ወይም ችግር ይፈጠር በዚያ ዙሪያ የእንታ ይባቤ ምን ሊሉ ይችላሉ ብለው ሰዎች ከርቀት ተሰደው ነው የሚመጡ ያን ግብረ መልስ ማግኘት። ስለዚህ የማቴዎስ ወንጌል ሳይሆን የሚባለው በዚያ ጊዜ እስከ ዛሬም ድረስ ቢሆን የእንታ ይባቤ ምን አሉ? የእንታ ይባቤ ይሄን ብለዋል። መጽሐፍ ቅዱስ ናቸው። ተንቀሳቃሽ መጽሐፍ ቅዱስ የታረመ መጽሐፍ ናቸው እሳቸው። ይሄንን ነው በዚህ ልክ ነው የምናየው። እና መጋቢ ብሉይም ሲገልጹት ነበረ ከመኖረ ፓትርያርክ የመጡት ማለት ነው። ሊቀ ሊቃውንትም በሚገባ ያው ጀምረውታል የሚያልቅ ስላልሆነ ማለት ነው።
ስለዚህ የእሳቸው የቀድሞ አውቆ መሄድ ነገር በመሰረቱ የሚገርም አይደለም። እንደሳቸው አይነት ሰው ይሄን ባያደርግ ነው የሚገርመው። እኛ ለመረዳታችን ነው የሚገርም እንጂ እሳቸው እኮ ስራቸውን ሰርተዋል። ከዚህ በኋላ አሁን የመረከብ ያለ መረከብ ነው። እንደ ተቋም አገልጋይ ለሳወራ አለቆች የሚሉት በተደጋጋሚ በመሰረቱ ሀገረ ስብከቱ ከዛሬ በፊት ትናንት ማለት ነው ሙሉ ቀን አጀንዳ አድርጎ በጉዳዩ ሲወያይ ውሏል። እንዴት ማስቀጠል እንዳለበት እሳቸው ቢኖሩ ኑሮ ከሚሰራው በላይ ለመስራት ሁሉ በቁጣ ነው የተነሳው። ምን ማለት ነው? እሳቸው ቢኖሩ ኑሮ እሳቸው ይሰሩታል ብለን ምንም አናግዛቸውም ሁሉ ሲታገዙም አልኖሩም። በመሰረቱ እሳቸውም ማንም ሲያግዘኝ አልኖርም፣ ምዕመናን ደግ ሰዎች ናቸው እንጂ መዋቅር ሲረዳኝ አልኖርም ብለዋል። ባለፈው ልክ ናቸው። አህጉረ ስብከትም በየዘመኑ የነበሩ ላይ ያሉ ሰዎችም በጣም ተጠግተው የረዳቸው ብዙ አይደለም። ከዚያ ይልቅ ብዙ መዳሊያዎች አሉ ቤታቸው ውስጥ። በጣም መጻሕፍት ብራና መጻሕፍት ተደርድሯል። ሜዳሊያውና ዋንጫው የትኛው የሀገር መሪ ነው ያን ያክል ሜዳሊያ ያለው? በሀገር አቀፍ ደረጃ አትሌቶችም እኮ እንደዚህ አይነት ሜዳሊያ የላቸው። ብዛት አለው። ትንሹን የቀረበ ላሊበላ ህንፃ ላይም ተያይዘው የተሰሩ ናቸው፣ ተለጥፈዋል። በደንብ አይተዋቸው እኮ በዙሪያው ማለት ነው ሜዳሊያዎች አሉ። ስለዚህ እቺ ለናሙና ነው ፊት ለፊት ለናሙና ነው የተቀበለ። ስለዚህ ከዚህ በኋላ ነው ቃሉ ለመዋቲ ጸነይቲ ይላል። እንደዚህ በዚህ ደረጃ የሚያልፉ ሰዎች የተናገሩት ነገር ሳይሸራረፍ የመፈጸም እድል አለው፣ የማስፈጸም ግዴታም አለበት በህይወት ያለው ሰው። ብፁዕ አቡነ አብርሃም እንደዚህ አይነት ነገር ስለሚወዱ እንደወረደ የኔታ ያሰቡት ብቻ ሳይሆን ካሰቡት በላይ ይሰራል። እግዚአብሔር ይፍቀድ። ይሄ ስሜት ነው የተቀጣጠለው። በህይወታቸው እያሉ ከተሰራው የበለጠ የሚሰራ ሁሉ ይመስለኛል። ምክንያቱም መሰረት ጥለው ነው ያለፉት፣ ኑዛዜ ጥለው ነው ያለፉት። ኑዛዜውን የማይፈጽም ትውልድ ደግሞ መቼስ የአባቱ ልጅ ሊሆን አይችልም። ባጭር ያስታውሱን። ያኛውን ያልሰማ ሰው ስለሚኖር እንደው የሚያስታውሳቸውን ስሩ ሰው አይኑር፣ ያልተማረ ሰው አይኑር፣ ዘረኛ ሰው አይኑር። እነዚህ መርህ ናቸው። ይናገሩ ከነበረው ውስጥ ማስታወሻዬ ሞልቷል። መሰረት ጽፍ ነበር እና አሁን ሰው የዚህ አካባቢ ሰው ይላቸው ይሆናል እንታ እሳቸውን በህይወት ታሪካቸው ሲጠየቁ እዚህ ተወልጄ ከነገሌ ሲሉ ይደመጣሉ። ይሄ እንደ ሰው የሚያወሩት ነው እንጂ የእንታ ይባቤ ጎንደሬ ናቸው። የእንታ ይባቤ አውደ ምሕረት ላይ ሲናገሩ ነበር። ስለ ጎንደር የሆነ ነገር ተናግረው ጎንደርም እኮ ሀገሬ ነው ይሉሃል። ስለ ሸዋ ይናገራሉ። ሸዋዬ ናቸው። ኢትዮጵያዊም ብቻ አይደሉም በመሰረቱ። የእንታ ይባቤን አሁን ኢትዮጵያዊ ናቸው ማለትም አይገልጽም። ለምን? ሰማያዊ ናቸው አይደል? ኢትዮጵያዊ መሆን ዓለም አቀፍም ከመሆን በላይ ሰማያዊ መሆን ነው። በምንኩስና ህይወት ያውን በሳቸው ደረጃ መኖር ማለት የአንድ ሰፈር ሰው መሆንም አይደለም። አንዳንዱ በሆነ ነገር የዚህ ሰፈር ሰው እንደዚህ አይነት ወገንተኝነት ያላቸው ብሎ ሊያስብ ይችላል። ክብር አባታችን፣ አሁን ይሄ ዘመኑን የማይረዱ ሰዎች የአባቶችን ፈሊጥ የማይገባው ሰው ከሆነ አኳያ የሚናገሩት እኔ መቼ ስለሳቸው ለመናገር እንኳን የኔ ዲቲ አንደበተ ዲዳ ሌላም ሰው መመስከር ይከብደዋል። ግን የሚያስተምሩበትን ዘዬ መንፈስ ቅዱስ ያቀበላቸውን እንደወረደ ይናገራሉ። እንደ ዘመኑ ቋንቋ መርጠው ከሌቀየማል የሆነ ነገር ያነሳል ብለው ይናገሩ እና ከንግግራቸው አኳያ ብርግ አድርገው አንዳንዶች አንስተው በተለይ ከሆነ ብሔር ጠል አድርገው የሚነገሩ ሰዎች አሉ። እንዴ እግረ መንገዱን ነው በተለይ አሁን ሲያርፉ መሐል ላይ ይነሳል። እኒህ አባቶችን በዘመኑ አሁን ባለው ሰው ልክ መለካት አግባብ ነው? ለምን እንደዚህ መሰሎት መምህር ስለሆኑ ክርስቶስ ሲያስተምር ያስተምራል። ዝንቱ ሰይጸርፍ ይሉ ነበር ሰዎች። ክርስቶስ እያስተማረ ሌሎቹ ግን የቅንነት ችግር ያለባቸው ሰው እንደ ይሰድበናል እንደ ይላሉ። እሱ እኮ እየተሳደበ አይደለም፣ እውነቱን እየተናገረ ነው። አለ ለከሙ የማቴዎስ ወንጌል ምዕራፍ 23 የዘለፋ ካህናት የሚባለው ወዮላችሁ የሚለው ስድብ አይደለም። እነሱ ግን ሰደብን ይሉ ነበር። ስለዚህ ያ ነው አሁን የወንጌል አስተምሮ የወንጌል ባህሪ ነው ይሄ። ዛሬም እኮ እኔና መሰል ሰዎች አክብረን ሰው በሚፈልገው ስር ገብተን ካልሆነ በስተቀር ወንጌል በባህሪው ከሰው ጋር ሊያጋጭ የሚችል ነው። ይመጻይኩ እኮ ነው የሚለው እውነት ነው እኮ የመጣው ልለይ ነው። ሰውን ከኃጢአት ልለይ ነው አይደል የሚለው። ሰው ከሰው ጋር ይገጫል። በምን እውነት ሲነገር እውነት የማይፈልግ ሌባ ማለት እውነትን መግለጥ መስደብ አይደለም። የእንታ እሱ ነው ደግሞ የልሳነ ምንድነው የሚባለው የመናገር ችግር ክህሎት የሌላቸው ሆኖም አይደለም። የቋንቋ ጥረት ገጥሟቸውም አያውቅም። እንኳን ያን ያክል ዕውቀት ያለው ሰው መደበኛው የሀገሬ ገበሬ አቀላጥፎ ነው የሚናገረው አይደል? የኢትዮጵያ ሕዝብ ያልተማረ የሚባለው
አቀላጥፎ ነው የሚናገረው። የመናገር ችግር ገጥሟቸው የታሪክ ዕውቀት ችግር ገጥሟቸው ጠበው አይደለም እውነቱ ያ ስለሆነ እኔ ከመናገረው ይልቅ እሳቸው የሚናገሩት እውነት ስለሆነ ነው ልዩነት ፈጥሮ የሚታየው። በዚያ ልክ ነው መታየት ያለበት። የኔታ ይባቤ እረፍታቸው እንዴት ነበረ? ቀድመውስ ተናግረው ነበር? እንዴት ነው ያረፉት? ያው የኔታ እረፍታቸውን ቀድመው ተናግረዋል። ለአቡነ አብርሃም መጥተው ነግሯቸዋል። ለጉባኤ ቤቱም ሰው እኔም ትንሽ ማረፍ ፈልጋለሁና ለማህበሩም አንደበት ለስለስ ያለ ለደና የሆነ ሰው ይስጡት፣ እኔ አሁን ትንሽ ማረፍ ፈልጋለሁ ብሎ ለአቡነ አብርሃም አስተላልፈዋል። እኛም ቢሆን የቀብር ቦታቸውን አሳይተዋል። ልብሳቸው ምናቸው ነው ከዋሻ አስገብተዋል። ግን ህመሙ የተነሳባቸው ስኳርና ግፊት ነበረባቸው። ዓርብ ዕለት ነው በጣም ታመሙ ያለው። የጎን የተቃጠሉ ሲሉ የነበረ ቅዳሜ ዕለት ጉሮሮዬን ያዘኝ አሉ። ወደ ዳጂ ጤና ጣቢያ እንደስላቸው ሰኞ ባህር ዳር ሄዳለሁ አሉ። ቅዳሜን አደሩ። እሑድ ከጠዋቱ 11 ሰዓት እስከ 7 ሰዓት ተኩል ነቤታችን ፈለገ ብርሃን ነው የነበሩ ማለት ነው። ካህናቱና ህዝቡ ጋር ሲባርኩ ድንጋጤ ያስፈጡን ነበር። ከ7 ሰዓት እስከ 9 ሰዓት ነበር። አዎ ክብረ በዓል ትከበራለች ነዳ ማርያም ዳር ጽዮን ናት። የኛ ጥር ነው ግን ያው ክብረ በዓል ማለት ነው ነበሩ እስከ 7 ሰዓት ተኩል 7 ሰዓት ተኩል ሌሊት ነው ቀን አዎ ነበሩ። ከ7 ሰዓት ተኩል እስከ 9 ሰዓት እኔ ጋር ነበር ነው እና ቢጫዋ ባናት ነው ያሉ። ባይባክስ ትባለው አስላቸው አያንቺ እንግሊዘኛ ሲሉ ወሬተውት እንግሊዘኛውን አልኩ። ከዛ ወደ ዳሮች ሰንበር አንድ የሆነ ቄስ መጥቶ ነበረ። ከለመጣ አይንታልኳቸው ግባቤውና ቀጥሬ ልስደደው አሉ። አሁን ብሎ ሲሉ ሄድሁኝና ወጣውና እና ይልሃል ቄሴ ይያስገባው። እሺ እናንተ እስከምትነጋገሩ ብዬ ቤት ነው ሄድ ልጅቷ እረዳቸዋለች ማወይና ያለች ሄድኩኝ። እንደፈል መናከ ተቀይሯል አለችኝ። ግን በቃ ወደ ላይ ነገር ነው እና በቃ በጣም ሳቅጣሉት ናቸው ዋልስብኛሉ። ለገጣይም ፍትማን ነው አስታገሻት ነው። እሺ በፊት ያስላቸው የቱቻውን ታወያያቸው ይሆን ብዬስል ወደ ዳር ነው ተቆየሁ። ወጥቼ ስቆይ ተቀምጬ እያለ እናስታገሻው እናስወጋቸው ስላት አሁንስ ትንሽ ቀዝቀዝ ብሎላቸዋል ይሄ ሽርጋታው ነው እንጂ አለች። ከዚያ እሷ ወደዚህ ወደ ግርግድም ነው ያሉኝ። ብርሃኑ ይለፍብህ አሳልፊያቸው እንጂ ወደ ግርግድም ያሉ አለች። ሚታይ ብርሃን ኖሮ አይታይሽም ብርሃኑ ወደ ግርግድም ብርሃን አሳልፊያቸው እነሱን አሳልፊያቸው አሉኝ። መብራቱ ስመራት አልፈልገውም አጥፊልኝ መብራቱ አይበቃኝም። ከዛ ወደ ምዕራብ የነበሩት ገልበጥ ወደ ቀኝ ሆነና እንዴት ቀንዳሉ ሌላ ምንም ነገር የለም። ያሁን ያደራ ቃላቸውን የተናገሩት ያኔ በታሪካቸው ላይ ሲነበብ ሰምተናል። በእረፍታቸው ጊዜ ያስተላለፉት ያደራ መልእክት አንደኛ ለ40 ዓመታት ያስተማሩበትን በብዙ ተጋድሎ ያቆየውትን ፈለገ ሊቃውንት ጉባኤ ቤቴንና ደቀ መዛሙርቴን እኔ ባልፍም ጉባኤ ቤቱ ደቀ መዛሙርቱ እንዲቀጥሉ አደራ። ሁለተኛ በብዙ ታውረድ የመሰረቱትንና ያጸናውትን ገዳም አደራ ብለዋል። ሶስተኛ በገዳም ውስጥ የሚኖሩትን መነኮሳትንና መነኮሳያትን አይዟችሁ የሚል በማጣት እንዳይበተኑ ሁላችሁም የመንፈስ ልጆች የምትችሉትን ሁሉ እያደረጋችሁ የገዳሙን ቀጣይነት ድርሻችሁ እንድትወጡ አደራ ብለዋል። አራተኛው በቃሌ የተማራችሁ በእጄ የተባረካችሁ የመነኮሳችሁ ሥርዓተ ተክሊል የፈጸሙላችሁ ያጠመቋችሁ ያቆረቧችሁ ያስታረቋችሁ የመከሯችሁ በሕገ እግዚአብሔር ጸንታችሁ በሰማይ በክብር እንድንገናኝና ሃይማኖታችሁን ጠብቃችሁ እንድትኖሩ አደራ የሚል መልእክት አስተላልፈዋል። ቀድሞውን የተናገሩ ያል አዎ ሁለተኛውን ስራት አልጠብቅም፣ አንደኛው ግን ይደርሰኛል አላልፈውም፣ የሁለተኛውን ስራት ግን አልፈልግም። ይዛለትም 11 ሰዓት ሊሆን አካባቢ ምን ፈጣሪ በቃኝ ስቃዩም እንግልቱ ሁሉንም አሳልፌዋለሁ። እንግዲህ ማምን ነው ይበቃኝ ይብቃኝ የተቀመጨ እስር ቤት እዚህ ቤት ሁለት ሰሞኑን እሑዱን ጥር 21 እንትን ዳር 21 ቤተክርስቲያን ላይ ያስተምረዋል አገልግሎት። አዎ ካህናቱንም ነግረውታል። ምንድነው ልጅቷ ያረጋ ራሱ እንደዚህ ከሚሆን እኮ መምህር ጻድቁና ለበለው ስትል ነገ እኮ የሚመጣበት ከባድ ፈተና አለበት መጥቶም ይሰነበታል። የዛን ጊዜ ነግረዋለሁ።
ሁለትም ለሰኞ ሰኞ ዕለት ሁለት ሙሽራ አለ። አንዱን አላውቀውም፣ አንዱን ግን አውቀዋለሁ ብለው ተናገሩ። እድሜያቸው ሲነገር ሁሉም ሰው ደንግጧል። እኔ አሁን የኔታ ሲባል እኔ አሁን ከኔ እድሜ እሳቸው ጉባኤ ከተከሉበት እድሜ ከብዙ ጊዜ በኋላ ነው የተወለድኩ በኔ እድሜ እንኳን እና ሲመጡ አሁን የኔታ እውነት ለመናገር 80 እንደው 90 100 ዓመት አካባቢ ነው ካደረጉት ስራ ከሰሩት ስራ ካላቸው ክብር እኔ ቅድም ነግረውታል። ላሉበት በዙሪያው ላለው ህዝብ መንግስቱ ነው ያስተዳደሩት ማለት ይሄ ስርዓት ሰርተው ፍትህ መንፈሳዊ ፍትህ ስጋዊንም ሰርተው የተጣላውን አስታርቀው የተበደለውን አስክሰው በህይወት ነው ሲኖሩ የነበርና ከእድሜያቸው አኳያ ሲነገርና አሁን ያላቸው እድሜ ሲነገር እንደው ምን ተሰማዎት? በመሰረቱ እኮ አሁን ከየንታ እድሜ ከየንታ አካል እና ሰዋዊ ገጽታ በላይ ስማቸው ተራራ ነው። አሁን መቤታችን 64 ዓመት ነው የኖረችው። የእሷን ነገር ግን ተናግረን በጨረሰ አቶን ነው እስካሁን ያለ ነው። ለንጽጽር አይደለም። እንደው ግን እሳቸውን አሁን 67 ዓመት እኔ በመሰረቱ አላመንኩም ነበር። ያው ታሪኩ ሲጻፍ የሚያውቁ ሰዎች ጋር ስለዋሉ ስላደርኩ ነው እንጂ አይታመንም። ራሳቸውን ተናግረዋል። የተወለዱበት እኮ ራሳቸው ስለተናገሩ ነው የታመነው። እና ሌሎቹም ጓደኞች ነበሩ እኮ እንደውም ስለኖሩ አብረው ምንም ይሄ የስም ስህተት ምንድነው የእድሜ ስህተት የቁጥር ስህተት አልተፈጠረም። ከተለያዩ ጓደኞቻቸው አሉ እኮ እንደውም እዚህ ያንሳል አባሰናይ መላከ ብስራት አባሰናይ የሚባሉት እንደውም እዚህ ሊያንሱ ነው የሚችሉ ይሄ እኮ የኔ እድሜ ነው ሲሉ ነበር። እኔ እኮ በልጣቸዋለሁ ሲሉ ነበር እንጂ እዚያ የሚበልጡ አይደሉም ነው። በለጡ ቢባሉ እንኳን እዚያ የሚበልጡ ትንሽ እድሜ ነው፣ ብዙ ስራ ነው፣ ግን በቂ እድሜ ነው። ምክንያቱም የእድሜ መብዛት የእድሜ ማነስ ሳይሆን ጨዋታው በዚያች እድሜ ሰርቶ ማለፍ ነው። የስንት ዓመት ስራ ጠቅልለው አንድ ጊዜ ብቻቸውን መንገድ መስራታቸውን ያውቃሉ። የሀገሬውን መንገድ በ6 ወር ይመስለኛል ባለኝ መረጃ እዚያ ባልበለጠ ጊዜ ውስጥ አባይ ላይ ድልድይ እየሰራ ቄስ ይፈልጉ እስኪ ቤተ ክህነት ውስጥ ሀገረ ስብከት ሰርቶ ያውቃል። ጠቅላይ ቤተ ክህነት ሰርቶ ያውቃል። መንግስት ነው ከሰራም ሊሰራ የሚችለው ያው ረጅም ጊዜ ወስዶ ለመንግስት ያስቸገረውን ወኔውን እኮ ነው አሁን የምፈልገው ገንዘብ ምናምን አይደለም። ገንዘብ ሲጀመር በአካውንታቸው ገንዘብ ያላቸው ባለጸጋ ሆኖ አይደለም። ይሄ ገንዘብ ያላቸው ሰዎች ግን በስራቸው ተስበው መጣው ይሰራሉ ነው ጨዋታው። የሀገር መሪዎች እኮ መምህር እየሄዱ ምክር ይቀበላሉ ከድሮ ጀምሮ ማለት ነው። አሁኑን አላውቅም። ከድሮ ጀምሮ የተባረኩ ሰዎች እስኪ እንሂድ ሀገሪቱን ስንመራ እኮ ቢባርኩን ጥሩ ነው፣ ፈሊጣቸው ጥሩ ነው፣ ዕውቀታቸው ይጠቅመናል የሚሉ የእሳቸው መሪው የሚባረኩ በጣም ትልልቅ ሰዎች መጥቶ አዲስ አበባ እዚህ እንደው ባንድም በሌላ ምክንያት በዘመኑ ምክንያት ፈርተው ወደ አዲስ አበባ የሄዱት ትልልቅ የሚባሉ ባለሀብቶች ትልልቅ ቦታ ያላቸው ሰዎች የኔታንማ በሳቸው ጸሎት በሳቸው ምክር ተመክረን መንገዱ በጎ ባይሆን ያን እንኳን በነበረበት መጣ ሂደው መጥተው የቀበሩት ከአዲስ አበባ መጣው ለሳቸው ቡራኬ በህመም ላይ የነበሩ እኔ አንዳንድ ሰዎች አይቻለሁኝ እንደው በክራንች እንኳን የሚሄዱ ከአባታችንማ በረከት ሳናገኝ አንቀርም ሲሉ ያ ማለት ያኔ ቡራኬያቸውን የመክራቸውን በረከት ሲሉኝ ነው። 150 በላይ ነው መኪኖች እየቆጠርናቸው ነበር የመጡት ገንዘብ ቢያጡ እንኳን ማለት ነው። ተሸኝተው ያደሩ በእግራቸው ከርቀት የመጡ ሰዎች አሉ። ከተቀበረ በኋላ የመጡ አሉ። በዚያው ቀን መጣው ያደሩ ዛሬም ድረስ የእንታን ቀብር ሳንረግጥ ብለው በረከት ለማግኘት የሚመጡ አሉ። ያው ገዳሙ ያሉት ሰዎች ምስክሮች ናቸው። ምን ማለት ነው? አሁን ይሄ መቼስ ምታት ነው አንለው የተለየ ፍጡር መሆን አይደለም መስራት ነው ያመጣው። ይሄ ያውም ረጂ አካላት በሌሉበት ምድር ላይ ነው የተፈጠሩት። በመሰረቱ ያደጉበት ማህበረሰብ አካባቢ ከሳቸው የሆነ ነገር የሚፈልግ ነው እንጂ ለሳቸው አፍሶ የሆነ ነገር የሚሰጥ አይነት ማህበረሰብ አይደለም። ክፉ ነው ማለት አይደለም። በዚያ ልክ ባህሉ የእንታይ ባቤ እንደው ምን መነኩሴ የሚባል በዚያ ወቅት አይታወቅ ይሆናል። እሳቸው እዚያ ሲገቡ ገዳም የሚባል በልኩ አይታወቅ ይሆናል። የገዳሙን ስፋት እኮ አላዩትም መሰለህ። ገዳሙን እኮ ሄደን ማወቅ መድረሳቱን ተመልሰን የመጣ ነው። ባርባቸው ቦታውንም በተለይ የተሰራው ቅዱስ ላሊበላ ቤተክርስቲያንንም ራሷን አዳ ማርያምንም የተሰሩት ትሩፋትንም አባታችን በረከታቸው ይድረስልን ለማለት ቀጣይ እንሰራለን ያስባለሁ። ወደ ማሆይ ልምጣ። አሁን ምንድነው የታሰበው? አሁን እነዚህን አባታችን በማጣት አገሬው አዝኗል። ብዙ ሰው በተስፋ መቁረጥ ውስጥ ነው። ሀዘናቸው ከልክ በላይ ነበር።
አላስታመሙ አላሰቡም። ያው ቀድሞ እሳቸው ቢናገሩም ብሱ አልገባው ድካም የለባቸው ፀሐይር የለባቸው ገድፉኝ አንሶይ ሳይሉ እንግዲህ አገልግሎቱ ነው እንግዲህ በዛ ልክ በነገሩ ልክ ባለ ረፍታቸውና እውነት ለመናገር ሶሻል ሚዲያ ላይ አንድ ቪዲዮ አለ ወደ ቀብር ቦታው ከገባን በኋላ ብዙ አቡነ ዘካርያስ የመጨረሻውን ተሰናብተው ህዝቡን አረጋግተው በቃ እሳቸው እንግዲህ ገብተዋል ጨርሰናል ተሰናብተናል ከእንግዲህ ውጡ ብለው ሲመለሱ ህፃን በቂስ ትምህርት ቤት የሚማሩ ህፃናት በጣም ህፃናት ድምጻቸውን ከፍ አድርገው ሶሻል ሚዲያ ላይ ለቅቄዋለሁ እንዴ ልጆቻቸው ሲሉ በኋላ ምን እናስቀምጣለን ሶሻል ሚዲያ ምን እንለቃለን በጣም ትንንሽ የህፃናት ሳይቀሩ እንባቸው በዚህ እየወረደ በተስፋ መቁረጥ ውስጥ ነው ሲያዝኑ ነው የነበረና አሁን ደግሞ በኃላፊነት ሰው ተቀበሉ ሰማለውና እንደው ምንድነው የሚያረጋጋቸው ያለበት ሁኔታስ እንዴት ነው አሁን ዛሬ ለዚህ በረሃ ግብር ነው ወደዚህ እንዲመጡ እግዚአብሔር ፈቅዶ ግድ ያለው አሁንም ይመለሳሉና እንደ ሀገረ ስብከት እንደ ሰሜን ጎጃም ብፁዕነታቸው አቡነ አብርሃምም የሰሜን ጎጃም ሀገረ ስብከት የሚሰሩትን ስራ እየሰሩ ነው ያቀዱትን እየነገሩ ነበር መላከ ምሕረት ከገዳሙስ ህዝቡን ከማረጋጋት እዛ ያሉት ቄስ ተማሪዎችን መነኮሳትና መነኮሳያትን ከማረጋጋት አኳያ ምንድነው ለወደፊት የታሰበው አሁን ለጊዜው የታሰበ የእሳቸው ልጆች መንፈሳዊ ልጆች ማለት የተማሩት ልጆቻቸው ረቡዕ ተሰብስበው ነበር እሺ ወንድሜም ነበር እሱም ነበሩ እና ያው እንትን ተሰብስቦ ለስራ ላይ እንዲውል ለጉባኤ ቤቱ ሁለት የመጽሐፍ ተማሪዎች አሉ ቃለ ጽድቅና ሰርጸ ለቅኔ ተማሪ ደግሞ ሚስጢሩን እሳቸውን ብለውት ነበረ እስከ 40 ዓመት ተሰቢያቸው ጊዜ እስከ ዘለቄታ ለመቀጠል እስከዚያ በዚያ ይቀጥላል ተብሏል እኛ ባለንበት ነው በርሳችን በኮሚቴ እና እንደበረ በዚያ ነው የምንቀሳቀስ መልካም ስለዚህ የነበረውን ጉዳይ መዋቅራዊ የሆነውን አሰራር ክቡር መላከ ምሕረት አባታችን ጋር እንሰማለን ማለት ነው ካሁን በኋላ የምንሰማው አጠቃላይ ሶኖት አደላሁን በኃላፊነት በመምኔትነት የሚመሩት እስከ አብላውን ተተኪነት ያለብኝ የሚተካስ ከሚሰጡን ድረስ ነው የተስካር መታሰቢያቸው እስኪደረስ ድረስ ኮሚቴ እንደተመረጠ ሰምቻለሁ መላከ ኃይል ጻድቁ አስማረ በስብሳቢነት ሊቀጠበብ ስጦታው አያሌው ምክትል ሰብሳቢ መምህር ነብዩ በላይ ጸሐፊ ወንድማችን ድረስ አስማረ ገቢ አሰባሳቢ ወንድማችን አለማየሁ ዘውዱ ግዥ ወንድማችን ደመቀ ዋሲሁን ግዥ ወንድማችን ስጦታው በቁጥጥርነት ከፍተው በሶስታችሁ ስም አካውንት ተከፍቷል እሱን አካውንቱን እታችን እናስቀምጠው ይሆናል ያለውንም ይነግሩናል ደብተሩን እናስቀምጣለን ይሄንም እናገራለሁ እማሆይ ማርታ ነብዩ በላይ ድረስ አስማረ በሶስታችሁ የሚንቀሳቀስ በኮሚቴው ማለት ነው ከሰባቱ ኮሚቴ ተወክሎ አካውንት ተከፍቶ 1073 45 38 918 የኢትዮጵያ ንግድ ባንክ አካውንት ተከፍቷል በዚህ አካውንት ምን ስራ ሊተሰራ ነው የታሰበው የሚለውን መላከ ምሕረት ግሩም አለነ መግለጫ ይሰጡናል ተመልካቾቻችን አደራ ለማለት የፈለኩት በተለይ ኦርቶዶክሳውያን ይሄን መረጃ እንድታዛምቱት በመላው ዓለም ውስጥ ላሉት ቤተክርስቲያንን ለሚወዱት የኔታ ይባቤ የቃል እግዚአብሔር ልጆቻቸው መንፈሳዊ ያለሆናችሁ መረጃውን እንድታደርሱልን እንደው በቅድስት ቤተክርስቲያን ስም አሳስባለሁ ይሄን ምለው ከምን አኳያ ነው በየኔታ ይባቤ ባለ ረፍት ምክንያት በማድረግ የግል አካውንት በመክፈት ገዳሙን ልንረዳ ነው በማለት የሚያጭበረብሩ ገዳሙ የማይወቃቸው ቤተክርስቲያኗ የማታውቃቸው ሰዎች ፌስቡክ ላይ ቲክታክ ላይ ሌላ ቦታ ላይ ይቀመጣል ስለዚህ እንዴ የሚያረጉት ሰዎች ቤተክርስቲያኗ የማታውቃቸው ገዳሙ የማይመለከታቸው እውነታ የሌላቸው ግል ጥቅም የተሰበሰቡ እንዲሆን የራሳቸውን ሀብት ሊያካብቱ የመጡ እንጂ በገዳሙ አሁን በነገርናችሁ ታች ላይ በመናስቀምጠው አካውንት አሁን ተወካይ ሆኖ በገዳሙ ተወካይ በሆኑት በማሆይ ማርታና በሌሎች መዋቅራዊ በሆነ በኮሚቴዎች በተመረጡት የሚንቀሳቀስ ይሄን ደግሞ በመላው ዓለም ኦርቶዶክሳውያን ጎረቤታቸውን አባታችንን ካሁን በፊት እየሰሩት ያሉትንም ልማት ለማስጨረስ አሁን ትልልቅ ፕሮጀክት ነው የተቀረጸ በረከት እናገኝ እሳቸውን በአካለ ስጋ ብናጣቸው በአካለ በመንፈስ ከኛ ጋር ናቸው በረከት እናገኝ ተስካራቸው ሲወጣ እኔም የአባታችን ጋር በማግኘት በረከት ላገኝ የሚሉ ኦርቶዶክሳውያን ብዙ ስለሆኑ
ከአጭበርባሪዎችም እንዳይበሉ ከማኳያት ይሄ በሰባት ኮሚቴ የሚመራ በሶስቱ ስም የተከፈተ አካውንት እንድትጠቀሙ አደራ ላለሁ። በዚህ ዙሪያ አስመልክቶ እንደ ሰሜን ጎጃም ሀገረ ስብከት ክቡር መልአከ ምሕረት ግሩም አለነ የሚሉንን እሳቸውን እንስማ። መልካም የተከበራችሁ መላ ኦርቶዶክሳውያን የእንታ ልጆች፣ አሁን እንደተባለው አካውንቱ የተከፈተው ወጥ ሆኖ በረከት ማግኘት ፈልጋለሁ ለሚል ሁሉ መፍሰስ እንዲችል ነው። ከዚህ በፊትም ከዚህ በኋላም ሌላ ቢኖርም መዋቅራዊ መረጃ ያስፈልጋል። አሁን ቁጥር 1 ከገዳሙ መረጃ መውሰድ ያስፈልጋል። ዛሬ ላይ ከገዳሙ ማለት ከተዋቀረው ኮሚቴ ማለት ነው። በሌላ በኩል ደግሞ በተጓዳኝና ከፍ ሲልም ዝቅ ሲልም ሀገረ ስብከቱ አለ፣ የሚመራው ሀገረ ስብከት የወረዳ ቤተ ክህነቱ አሉ። ከሶስቱ ውጪ ገዳሙን የሚመለከት መረጃ ከማንም ማግኘት ልክ አይደለም። ይሄን ለሚዲያ ሰዎችም ለተመልካቾች በሙሉ መናገር እፈልጋለሁ። የእንታን የሚወድ ገዳሙን የሚወድ ቅዱስ ቤተክርስቲያንን የሚወድ በሙሉ ከነዚህ ከሁለት ከሶስት አካላት ውጪ ምንም አይነት መረጃ ማግኘት አይሞክር። በሌላ በኩል ደግሞ አሁንኛ ተስካር ለማዘጋጀት ወይም መጽሔት ለማዘጋጀት በሚል ሳይሆን ይሄ ምናልባትም አንድ ወንጌል የተማረ ሰው ሊሸፍነው የሚችል ጉዳይ ነው። አሁን ወደ ሚዲያም ስንመጣ ገንዘብ ለመለመን አይደለም። ገንዘብ ለመለመን አይደለም ማለት የኛ ዋና ነገር የእንታ ራዕይ እንዲፈጸም ነው። የእንታን ራዕይ ማስፈጸም ደግሞ በምን ይቻላል ከሆነ ውሳኔውን ለተመልካች ምን ተሆነ ነው። ስለዚህ ገዳሙ የተጀማመሩ ብዙ ስራዎች አሉ። ጉባኤ ቤቱ 4 ጉባኤ ቤት ነው ያለው። የድጓ ጉባኤ ቤት ነው ያለው። መምህር የለም ለጊዜው። በአራቱም አሁን በሐዲስ ኪዳን በአራቱም ጉባኤ ቤት ለምሳሌ ወይ 4 መምህር እንቀጥራለን ወይ 4ቱን የተማረ አንድ ሰው መምህር እንቀጥራለን። አስተዳዳሪ የገዳሙ አበምኔት ይኖራል። የእንታ ጸሎት የሚረዳው አንድ መሪ ይመደባል። እንግዲህ እሱ የሀገረ ስብከቱ የብፁዕ ሊቀ ጳጳሱ ስራ ስለሚሆን መምኔትም ሌሎቹም በተመሳሳይ ከነማው ጋራ ስራ የሚሰሩ ማለት ነው። የቆመ ነገር ማየት ስለማንፈልግ እንደው ገንዘብ አለኝ ገዳሙን መደገፍ እፈልጋለሁ ለሚል ዛሬም ነገም ቋሚ አድራሻ ከመስጠት አንፃር ነው ዛሬ ወደ ሚዲያ ለመውጣት የተገደድነው። እና መቼም ሰው ተኮነን ያለው ሰው ምን አረባ ለማውጣት ብር ለምኑ መጡ እንዳይል ማለት ነው። እንደዚህ አይነት በጣም ዝቅ ያለ ሐሳብ የእንታም የላቸውም አልነበራቸውም፣ ልጆቻቸውም የለንም፣ ገዳሙም የለውም። ገዳሙም ሲጀምር የእንታን ተስካር ማውጣት የማይችል ድሃ ገዳም አይደለም። ሌላውን ሲረዳ ሌላውን ሲመግብ የኖረ ሲጎልበትም በረከት ላገኝ ብሎ የሚመጣ ሰው እየሰጠ እንጂ የእንታ ማይክራፎን ይዘው ብር ሲለምኑ የኖሩም ሰው አይደለም። ገዳሙም ቢሆን ጥላ ዘርግቶ ብር ሲለምን የኖር አይደለም በመሰረቱ። ስለዚህ ይሄ ባለ ሀብት በመንፈሳዊ ሀብትም በስጋዊ ሀብትም ድሃ ገዳም አይደለም። ግን ምንድነው ያን በመንፈሳዊ ነገሩ እንዴ እኛኮ ስንሄድ እኛም አይደለም ማንኛውም ሰው የእንታን ብሎ የሄደ ሰው እኮ ጠግቦ አይደለም እዚያ ቤት የሚወጣው አትርፎ ነው። ህጉ እንደዚህ ነው። ጠግቦ መውጣትማ በየትኛውም የተለመደ፣ አትርፎ መውጣት ይሄ ግድ ነው። አትርፎ መውጣት ብቻ ሳይሆን ያተረፈውን ይዞ መሄድም የተለመደ። እንደዚህ አይነት በመስጠት እንጂ በመቀበል የማያምን ገዳም ነው። እንደዚህ አይነት የልመና መንፈስን ያዘለ አካውንት መለጠፋችን ሳይሆን በረከትን አፍሶ መሄድ የሚፈልግ ሰው ግን ደግሞ እንዳይሸሽ መምከርም ያስፈልጋል። በረከት መታፈስ የሚችልበት ገዳም ነው። የእንታ ካረፉ ጀምሮ ይጠይቃሉ። እኔንም እርሶትንም ሌላውንም ሰው አካውንት ስጡን፣ ባይሆን በአካል መጠን ጊዜው ጥሩ አልሆነ ብሎ አገር ርቆን ከኢትዮጵያ ውጭ ያሉ ሰዎች መጠን እንኳን የእንታን ዘፈረ ልብስ መንካት ባንችል ባይሆን በቅዳሴያቸው ቀን ዕጣን የሚገዛበት እንደውም የሆነች ነገር ማድረግ ፈልጋለሁ ይላል ሰው። ይሄ ትክክለኛ አመጣጥ ስለሆነ አይሆንም አይባልም። ይሄን ሰው እርሶና እኔ ወይም አንዱ ሰው አይቀበልም። ለዚያ ሲባል ነው የሚዲያ ላይ ጤነኛው ትክክለኛ የተባለው የታመነበት አካውንት ይፋ እንዲሆን የተፈለገው ነው። እና የተከበራችሁ የዚህ መልእክት ተከታታዮች አካውንቱ ለእናንተ ሲተዋወቅ እናንተም እንድታውቁ ሲደረግ ይሄ ተፈልጎ ነው። በዚህ ልክ መረዳት ያስፈልጋል ነው። እስኪ ስልክ ቁጥር እናስቀምጥ የማሆይ የመምህር ጻድቁንና የመምህር ነብዩ 0943 53 16 31 እኒህ የእናታችን የማሆይ ማርታን ስልካቸው። እሺ የመምህራችን የመምህር ጻድቁ አሁን የኮሚቴ ሰብሳቢ የሆኑት 0936 57 68 73 የመምህር ጻድቁ ነው። ከኮሚቴ የሶስተኛ ሰው ደግሞ የመምህር ነብዩ 0918 08 19 31 እኒህን እየደወላችሁ የማሆይ ስልካቸው ባይሰራ ኔትወርኩ ቢያስቸግር
የሁለቱ ከአብይ ኮሚቴዎች መካከል ናቸው። የልጆቻቸውን ደውላችሁ መረጃ መጠየቅ ትችላላችሁ። አካውንቱ በሶስቱ ስም የተከፈተ አካውንት ነው። በመላው ዓለም ውስጥ ያላችሁ እንድታስተላልፉ ለምንፈልግ የአካውንት ቁጥር 1073 45 38 918 ነው። ይሄን ይመስላል። እንግዲህ የምችለውን ያክል በማድረግ በረከትን እናገኝ። ደግሞ በፌክ አካውንት በመክፈት የሚያጭበረብሩ በአባታችን ስም የሚነግዱ ሁላችሁም መቼስ መሞታችን አይቀርምና ይልቁንም ደግሞ በእኒህ አባት ስም የምናደርገው ነገር እውነት ለመናገር እንደ ስጋም እንደ እድሜም አያኖርም በሰማይም ገሃነም ይናወርዳልና ብትታቀቡላለሁ። ትክክለኛው መረጃ ግን ይደርስ ዘንድ እውነቱን ያውቁ ዘንድ ኦርቶዶክሳውያን የሆናችሁ መረጃውን ለሁሉም እንድታጋሩ በቲክታክ በቴሌግራም ባላችሁ ሶሻል ሚዲያ በሙሉ ገዳሙ ላይ ሊሰራ ያሰበውን ቅድም መላከ ምሕረት ግሩም አለን እንደነገሩን ያን መረጃ ለዓለም በማዳረስ የአባታችን ራዕይ እናስፈጽም እንላለን። እናታችን እማሆይ ማርታ አሁን ከገዳሙ ስንሄድ መዳረሻችን እሳቸው ናቸው። በፊታችን የምናያቸው ሌሎቹ እንዳሉ ሆኖ እና በዚህ አጋጣሚ ለገዳማውያንም መልእክት እንዲያደርሱልን ሚዲያ ላይ ስለሆነ ያሉት አብረና ያለን ምንል ሀገረ ስብከቱ ወረዳ ቤተ ክህነቱ ህዝቡ አብሮት የልጅ ብዙ ልጆች ብዙ ቤተሰቦች እንዳሉት እንዲሰማውትና ተረጋግተው ሌሎቹንም በማረጋጋት ገዳሙ ወደ ነበረ ጥንካሬው እንዲቀጥል ማድረግ እንጂ አባቴን አጣሁ በሚል የሐዘን ስሜት ምንም ተስፋ መቁረጥ እንዳይችሉ የብቸኝነት ስሜት እንዳይሰማዎት በአጋጣሚ በአካል ስላሉ ለሌሎቹ መልእክት እንዲያደርሱ በሀገረ ስብከቱ ስም የማጽናኛ መልእክት እንዲደርሱት ፈልጋለሁ። እግዚአብሔር አብሮት ይሁን። የተከበራችሁ የአባቴ ልጆች፣ የኔታ ልጆች፣ የመንፈስ ልጆች በመላ ኢትዮጵያ በመላ ዓለም ያላችሁ በሙሉ አንዳንድ ጊዜ ተስፋ ማንቆርጥ በመቃብር አጠገብ ነጭ ለብሶ የሚገኘው መልአክ የቅዱስ ገብርኤል ልጆች ስለሆን ካልሆነ በስተቀር ውስጣችን አዝኗል። በአንድ በኩል ደግሞ ተስፋ አንቆርጥም። የበለጠ በመስራት መቀጠል ያለብን መሆናችንን ምናምን ልጆቻቸው ነው ያለን። እናንተም ልጆቻቸው ናችሁ። በያለንበት አሁን የድር ድንኳናችን ነቅለን የልማት የጽድቅ የበረከት ድንኳናችን መትከል ታሪክ ወደ መስራት ከፍ ማለት አለብን የሚል መልእክት አለኝ። እግዚአብሔር ከሁላችን ጋር ይሁን። ከዛ ተነስተው ሐዘን ላይ ነው ያሉት። 34 ዓመት በኖሩበት ገዳም ውስጥ እኒህን የመሰሉ የሚመክሩ የሚያስተምሩ የሀገር ክብር የሀገር አድባር የሆኑ አባትን አጡ። በሐዘን ውስጥ እያሉ ህዝበ ምዕመናኑ በመላው ዓለም ያለው አሟሟታቸውን ባለ ረፍታቸውን አውቆ ከመወዛገብ ወጦ እውነቱን እንዲያውቅ ለማስረዳት እዚህ ድረስ ዋካ ብርሃን ሚዲያ ድረስ መጥተው ለሰጡን መግለጫ እጅጉን አድርገን እናመሰግናለን። እግዚአብሔር ያክብርልን። ለነበረን ጊዜ ሁሉ እጅጉን አድርጌ አመሰግናለሁ። እማሆይ ማርታ፣ ክቡር መላከ ምሕረት፣ ክቡር መምህራችን መምህር ነብዩ ሁላችሁንም እግዚአብሔር ያክብርልን። የአባታቸው በረከት ከሁላችን ጋር ይሁን።